ብዙ ቦታ ዞራሃል ነገር ግን እስቲ እዚህ ጴንጤዎች ጋር እንሂድ ወደ ኢየሱስ ለምን አትመጣም በላቸው ወደ ኢየሱስ አትመጣም ትላለህ እንዴ ክረምት ሲመጣ ገበሬና እኔ ስራ ይበዛብናል ብሏል ወርቄን ሰጥቼሻለሁ ትለመልሚያለሽ ያልገባበት ቦታ የለም ብዙ ቦታ ነው የዞረው እስኪ እንመልከት ብዙ ቦታ ዞራሃል ነገር ግን እስቲ እዚህ ጴንጤዎች ጋር እንሂድ እዛ ልትድን ትችላለህ ከዳንክ በኋላ እመን ብለው አያስገድዱህም ስለዚህ ለምን እዛ አትሞክርም አሉኝ በጣም መጠላውን ጴንጤ ሻሉ ወይኔ ጌታ ሆይ በቃ የነን ነው ምለው ስለምን እንደተዘመረ አላቅም ስለምን እንደተሰበከ አላቅም የሰማሁት የመጨረሻው ጌታን መቀበል የምትፈልጉ የሚለውን ቃል ነው ሮጬ ነው የወጣሁት አዳራሽ እስከምገባ ድረስ ሌላ ሰው ቀድሞ የሚወስደው ነው የመሰለኝ ጌታን በሉ ተቀበሉ አሉ እጃችንን ዘርግተን ጌታን ተቀበሉ ዘይን ፊት ለፊቴ አግዳሚ ላይ የተኛ አንድ በሽተኛ አለ በአጥንት ነው ያለው ስጋ በላዩ ላይ የለም መነሳት አይችልም እንዲሁ እንደተኛ ያ ሰው አሁን ይኑር አይኑር አላቅ በጣም እንደታመመ እንዲሁ አይቶ መናገር ይቻላል በቃ የለም ምንም ስጋ የለውም አጥንት ብቻ እና እዛ ላይ ሆኖ እኛ ጌታን ስንቀበል ሰው ሁሉ እልል ሲል እሱ ምናልባት ለበሽታው እንዲጸለይለት ይሆናል የመጣው ግን በዛ ሰዓት የራሱን በሽታ ማዳመጥ ትቷል እኔን አይቶ ፈገግ አለ ይኖ በዛ ሰዓት እሱ የራሱን ህመም የራሱን በሽታ የራሱን ስቃይ ማዳመጥ ትቶ የኔ ከዚህ ክፉ ዓለም አምልጬ ወደ ጌታ መምጣቴ ውስጡን ነክቶት ስለኔ ፊቱ ላይ የነበረው ፈገግታ በቃ አንድም በጌታ ቤት ጸንቼ እንድቆም ያደረገኝ ያ ነገር ነው አንድ ነገር እላለሁ ኢየሱስ ብቻ ያድናል ያንተ ስራ እንኳን የጌታ በመሆናችን ኢየሱስ ክርስቶስ በውስጣችን ላይ ያነገሰን ጸጋና እውነትን ተሞልቶ በመንፈስ ቅዱስ ኃይል በውስጣችን ላይ ያለው ክርስቶስ ጌታ ያንን ተሸክመን በመኖራችን ምክንያት በእኛ ምክንያት ሰዎች ይለወጣሉ አይተውን መስከረን ብቻ አይደለም አይተውን ይለወጣል ምክንያቱም በፊታችን የሚታየው መስቀል ላይ የተሰቀለው ክርስቶስ ኢየሱስ ነው ዳናችንን ቸላን ይህን ወጣት እናውቀዋለንና ኢየሱስን አዳኝነት የሚመሰክር ወጣት መስቀሉ ነው ወይስ መስቀል ላይ የተሰቀለው ነው የሚያድነው ወደ ኢየሱስ ለምን አትመጣም በላቸው ወደ ኢየሱስ አትመጣም ትላለህ እንዴ አሁን ኢየሱስ ስላለና እንደኛ በነጻነት ምን ኖረው ምንድነው ማረጋገጫ አሁን ክርስቶስ እንዳለክ እኔ ማረጋገጫ መስቀል ነው ማንንም ሰው እኮ ሊያረጋው ይችላል ብዙ ሰዎች እዚህ ሶሻል ሚዲያ አንተ ጌታ ይወዳል ምናምን ትላለህ ጌታ ሰው ማውደዱን በመናወቅ መጽሐፍ ቅዱስ ላይ ምን ይላል መሰለህ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ይላል ጌታ ኢየሱስ ራሱን አሳልፎ እስከ ሞት ድረስ ሰጥቶን ፍቅሩን አሳይቶናል ወረድ የቱ ጋር ነው ብትለኝ ጌታ ኢየሱስ ጋር አይቼዋል መጽሐፍ ቅዱስም የጻፈ ሰው ነው ሰውን የፈጠረ ግን ፈጣሪ ነው ሰውን ጠይቅ ሃይማኖት ምንድነው ብለህ ጠይቅ ሃይማኖት ምንድነው በቃ እኔ ክርስቲያን ነኝ ክርስቶስን ምን ያህል ታውቀዋለህ ገብቷል ክርስትና ማለት እንደዚህ በዚህ ጋር ባወጣ ጌታ ይወዳል ከሚል ባላውቀው ይሻለኛል አሁን ጌታ ይወዳል ይባላል በሌሽ ተረጋጋና ስመኝ እኔ አባ ጌታ ኢየሱስን ደግሞ አንተ ካላወክ ትሞታለህ ይያሉ ሲጀመር እኮ አሁን እኮ ኢየሱስ ይኑር አይኑር ራሱ እኮ አንተ አታውቅም ማን እንደሆነ እኮ አታውቅም አንተ ማታውቅም ለአንተ ብሎ ሲሰቃይ ታውቃለህ አዎ የት ነበር ከዛኔ ኢየሱስ ሲሰቃይ መንፈስ ቅዱስ ነው ያበራልኝ ለዛ እኮ ነው በሌ ተረጋግተህ ብትሰማኝ ህይወት ታገኛለህ አረባክዞ በሌ እንዲሁ እንዳሾፍክ ከነ ኮፍያ ነው የምትጠፋው በእውነት መነኝ እኔ እኮ ጠፋለሁ ክርስቶስን ለማወቅ ባለወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል ጳውሎስ ራሱ ለሰይጣን አሳልፎ የሰጣቸው ሰዎች አሉ ሄሜኒዮስ እና እስክንድሮስ ይባላሉ ይሳደቡ ነበር እነ ጳውሎስ በሚያገለግሉ ጊዜ ይሳደባሉ
ጳውሎስ በጣም በእነሱ ምክንያት በጣም ስለተቸገረ ለሰይጣን አሳልፎ ሰጣቸው። ማለት ዲመን እንዲገባባቸው ትእዛዝ ነው ያወጣው። ሰዎች ሞልቷል። ኢየሱስ ከሚባል ይልቅ ስድብ ባለበት ቦታ ደስ ይሰኛሉ፣ ነፍሳቸው ይደሰታል። ወንድማችን ክርስቶስን ባላውቀው ይሻላል፣ ግን መስቀል አርጓል። እግዚአብሔር መንፈስ ይንካቸው ይለውጣቸው። ሐዋርያው ጳውሎስ በእርግጥ አሳዳጅ ነበረ። ቅዱሳንን ያስር፣ ቤተክርስቲያን ያፈርስ የነበረ ሰው ዋናው የኢየሱስ ክርስቶስ ሐዋርያ ሆኖ ለወንጌል ዋጋ ይከፍል ዘንድ የተመረጠ ምርጥ ዕቃ የተባለ ሰው ነው ሐዋርያው ጳውሎስ። እና እነዚህ ወንድሞች ምናልባት ጌታን ያገኙ ይሆናል። አንድም በሌላም ወንጌል መመስከርና ኢየሱስ ያድናል ማለት ቀላል ነገር አይደለም። መንፈስ ቅዱስ ልባቸው ውስጥ በመግባት አንድ ቀን ያበራላቸዋል። እግዚአብሔር ይመልሳችሁ። ወንድማችን አንተም ተባረክ። ኢየሱስ ክርስቶስ ይወዳችኋል። እግዚአብሔር ታማኝነት በምን ይገለጻል? የእግዚአብሔርን ታማኝነት እንዴት ይገልጹታል? ብተው አይተው፣ ብትረሳው አይረሳ፣ ደከምኩ አይልም እሱ። እኔ የደከምኩባቸው በርካታ ጊዜያቶች አሉና እስካሁን እናትም አባትም ሆኖ እህትም ወንድምም ሆኖ እዚያ አድርሶኛል። እንክብካቤው አንድ ቀን አይቋረጥም። እውነት እልሃለሁ፣ ምርር የሚለኝ ነገር ገጥሞኝ ሳለቅስ እምባዬን ጠርጎ አባብሎ ተናግሮኝ ተፈውሽ እነሳለሁ። እግዚአብሔር ታማኝ ነው፣ የማይጠል ለይቶ አውጥቶ እግዚአብሔር ተከተለኝ ያለ እግዚአብሔር፣ እመነኝ ያለ እግዚአብሔር፣ የጠራ እግዚአብሔር እሱ ታማኝ ነው። የእግዚአብሔር ታማኝነት በምን ይገለጣል? ቃላትም በላይ ነው። እግዚአብሔር ታማኝ ነው። ሕይወት ነው፣ የሕይወት እንጀራ በስራ ቦታቸው በሄዱበት አጋጣሚ ሰዎችን ባገኙበት መድረክ ስለ ክርስቶስ ኢየሱስ የሚናገሩ ሰዎች በምድራችን ይብዙልን። ኢየሱስ ክርስቶስ ምንድነው ያለው? ተርቤ አበላችሁኝ ያለው እሱን ነው። የደከሙትን አይቴ ዝም ብለህ አልፈሃል ማለት ነው። በምናልፍበት ጎዳና ሸው ማሳያት ሳይሆን ክርስቶስን መስላችሁ እንድትኖሩ ለምናችኋለሁ። መልካም ጉዞ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በሄዳችሁበት ጎዳና ሁሉ ወራጅናችሁ ተመለሱ። ኢየሱስ ኢየሱስ ወዳጄ ኢየሱስ በጣም ደስ የሚል ነው። እንዲህ ወንጌል ገብቶን በሄድንበት ቦታ ስለ ክራይስት መናገር ይሄ መመረጥና እድል ነው። እንግዲህ እኔና እናንተ ውስጥ መፈለግንም ማድረግንም ካላስቀመጠ እንዲህ አይነት ቦታ ላይ ለመናገር በጣም ይከብዳል። አንደኛ ስልጣን አለ፣ ሁለተኛ የመንግስት አገልጋይ ነው። መንግስት ነው የሚያገለግለው፣ ህዝብ ነው የሚያገለግለው። በእንደዚህ አይነት ቦታ ደግሞ ድፍረት ተሞልቶ በህዝብ ፊት ኢየሱስ ጌታ ነው የሚል ሰው ያለ መንፈስ ቅዱስ እርዳታ መመስከርና መስበክ አይችልም። የእግዚአብሔር መንፈስ እንግዲህ መርጦሃል። እግዚአብሔር ይባርክ። ቀጥልበት ወንድማችን፣ ተባረክ። በህይወቴ ሄጄ ባቆቻችሁ ወይ ሁለት ቸርች ወይ ሶስት ቸርች ፕሮፌት እዩ ጩፋ እኔ ዛኔ ካምፓስ ተማሪ ነኝ። እሱ ደግሞ አይ ቲንክ አዋሳ ፕሮግራም እየጀመረ ያለበት ታይም ላይ ሰማያዊ ኮት ለብሼ ከብዙ ዓመታት በፊት የተነሳሁት ፎቶ አለ። ይሄን ፎቶ አያችሁት? ይሄ እኔ መጀመሪያ ሱፌ ነው። እዛች ታይምችን ፎቶ እኔ እሱ እና ሶስታችን ነው የምናውቃት። እኔ እሱ ብራዘር እና ጌታ። ይሄን ሱፍ ራሱ የገዛው እሱ ነው። እሱ ፎቶ እያየው ኤም ፊደል ያለው ከዛ ቲ ፊደል ያለው አዎ ሚራክል ተካን የሚባለው አለ። አፍተር ዛት ተነበየ የተተነበየው 10 ዓመት ሆኗል። የነበረውን መልእክቶች በሙሉ ሲወጣ ነገረኝ። እንደ ፕሮፌት ይሁን እንደዚህ ነው እንደዚህ ብዬ አወራው። የዛሬ 10 ዓመት የተተነበየ ትንቢት አለ። አሁን እያገለገልኩት ያለሁት የዛሬ 10 ዓመት የተነበየው ነው። ከዛ
10 ዓመት በፊትስ ሆሊ ስፒሪት ለራሴ ያወርቶኛል፣ ለኔ ነግሮኛል፣ የሆኑ ሰዎች ተንብዮታል። አሁን እየኖርኩት ነው። አሁን እኛ ያለንበትን ዘመን ከብዙ ሺህ ዓመታት በፊት እነ ዳንኤል አውርተውታል። መሲህ ይመጣል፣ ይታረዳል፣ ከመሲሁ ይሄን ያክል ሱባኤ በኋላ እንደዚህ ይፈጸማል። ኤቭሪቲንግ ፕሮፌሳይ አድርጎታል። ፕሮፌሳይ በተደረገ ህይወት ውስጥ ነው አሁን እየኖርን ያለ ነው። እነ እግዚአብሔር ነብይ ዛሬ በህይወታችሁ ላይ ይናገራሉ። የእግዚአብሔር ድምጽ ልምምድ ህይወታችሁ እስከሌለ ትንቢት ምንድነው አይገባችሁ። የሆነ ወጣት ልጅ ዝም ብሎ ተነስቶ የሚያወራው ነገር ይመስላችሁ። እያንዳንዱ እየኖርን ያለነው በፊት በተነገረው ትንቢት ነው። የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 5 ዓመት አሜን ብለን ተሻግረናል። ብሉይ ኪዳን ላይ የነበሩ እነ ኢሳይያስ ስለ ክራይስት ተንብየዋል። ትንቢቶች ሁሉም ደግሞ ተፈጽመዋል። ስለዚህ ከእግዚአብሔር የሆኑ ትንቢቶች ይፈጸማሉ። እያንዳንዳችን እስከ ዛሬ ያገለገልን በአገልግሎት ጸንተን የቆየ ነው። በልጅነታችን የተነገረን ትንቢት አለ። ወደ አገልግሎት ከመግባታችን በፊት ታገለግለኛለህ የሚል ፕሮፌሲ መጥቶልናል። ስለዚህ ያንን ትንቢት አሜን ብለን በመቀበል ነው እንግዲህ አገልጋይ ሆነን የጸና ነው። ለመጣው ትንቢት ምላሽ መስጠት፣ በተነገረው ነገር ላይ መኖር ነው። እያንዳንዳችን ህይወት ላይ ቢፈተሽ ያለፍንበት ዘመን፣ እዚህ የደረስንበት ዘመን የዛሬ 5 ዓመት በተነገረን ትንቢት፣ የዛሬ 10 ዓመት በተነገረን ትንቢት፣ የዛሬ 3 ቀን በተነገረን ትንቢት፣ አሁን እየኖርን ያለነው ያን የተነገረን ትንቢትና ቃል ነው።